አሁንም የኦርቶዶክስ ግድያ አልቆመም። መንግስት ለምንድን እንደዚህ የሚያደርገን? እንግዲህ መንግስትም የግድያ አልተፈጠረም ብሎ ክዷል። እነ ኢቢሲ እነ ኢቢሲ ቲቪ እነ ዋልታ ቲቪ እነ ፋና ሚዲያዎች የት ናቸው? የኦርቶዶክሳውያን ሞት መቼ ነው የሚዘግቡት? ሁሌ ዶክተሩ በሰዎች የህገወጥ ዝውውር ተጠርጥሯል። እንደምን አላችሁ? ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ እናንተን ያስተምራሉ ያለባችሁ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ መጀመሪያው ቪዲዮ እንለፍ። ምንድነው ህዝብ የኢትዮጵያ ህዝብ ተፋቅሮ ሲኖር እነሱ ለምንድን በር እየለዩ እንደዚህ የሚያደርጉ? ለምሳሌ እኔ ኦሮሞ ነኝ። ኦሮሞኛ አማራን ያገባሁት ወልጄለታለሁ። ባልሽን ፍቺ ሊለኝ ነው ታዲያ? ለምንድን እንደዚህ ነገር የሚደረግም? ለምንድን ነው ህዝብ የሚጫወቱብን? ለምንድን ነው መንግስት ለምንድን እንደዚህ የሚያደርገን? እኔ ለባለ ልጆች ከባሌ ልለይ ነው የወለድኩለት ባለ ልትሆነ አማራ ነው ብዬ ለምንድን እንደዚህ ነገር የሚደረገው? ለምንድን ነው የመንግስት አካል አላ የት ነው ያላችሁ ብሎ የወደቀ የሚያነሳ መንግስት ሆነ ለምንድን ነው እኛን የሚያነሳው? ለምንድን ነው የትም ወርቀን ያለነው ተነሱ ምለን የለንም፣ አይዞህ ባይ ምለን የለንም፣ ልጆቻችን አጉራሽ የለንም። ለምንድን ነው እንደዚህ የሚሆነው? ባሎቻችን ተስፋ ቆርጦ ስራ አይሰሩ። እኔ በበኩሌ ልጆችን ማቆርጦ አጥቼ ተሰቃየሁ። እባካችሁ የመንግስት አካል እውነት በመድረኩ ላይ ካለ እንዲረዳን እንፈልጋለን። በቃ የት ናችሁ ያላችሁት ይበለን። ለምን በሄድንበት ተስፋ የለንም? እኔ ዛሬውን ከነዚህ ተለይቼ ኦሮሞ ነኝ ብዬ አይ ባልሽን ፈተሽ ነው ቤት ልታገኝ ነው ልነኝ ነው? ለምንድን ነው የሚዋደደውን ህዝብ የሚያዋጋብን? ለምንድን ነው? እኛ እኮ ስገባልን እኮ ደህና መንግስት ገባልን ተቀበለን ብለን ደስ ብሎን አጨብጭበን እኮ ነው። ዛሬ ለምንድን ነው እንደዚህ አይነት ነገር መፍታችን ረገጠብን? ለምንድን ነው መፍትሄ አይደለም? ለምንድን ነው እንደ ቆሻሻ ተጣለው? እንግዲህ ህዝቡ ያለበት ሁኔታ እንደተመለከታችሁት ነው። እሷ ኦሮሞ ናት፣ ባልየው ደግሞ አማራ ነው። እነዚህ ልጆች አፍርተዋል። እንግዲህ ችግሩ ፖለቲከኞች ጋር እንዳለ ኦሮሞ አማራ እያለ ትግሬ እያለ የሚከፋፈለው ፖለቲከኞች እንደሆነ በግልጽ የሚያሳይ ቪዲዮ ነው። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብለው የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍሎ የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መስተወራቸውና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ምንጮቻችን ተናግረዋል። እሱ በሰራው ቪዲዮ ብዙ ወጣቶች ተታለዋል፣ ብዙ ቤተሰብ ፈርሷል። ቲክቶክ ላይ ያው ከዚህ ቀደም በታማኝ መረጃ የሚታወቅ ልጅ ነበረ። ግን አንድ በሰራው ቪዲዮ ብዙ ሰዎች ብራቸውን ተበልተው ከዛን ያ ብር ደግሞ ወደ የማይመለስ ከቢሮአቸውን ዘግተው መጥፋታቸው ይታወቃልና በዛ ምክንያት ቲክቶከሩ ታስሯል። እንግዲህ እስቲ መጨረሻውን ደግሞ ተከታትለን እናቀርባለን። አባቴ የምን ዝክር ነው? የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት? የት አሉ ማህበርተኞች? ናስተሰይ እንዳለ ማህበርተኞች ናችሁ? አባል ናችሁላችሁ? በየወሩ ነው የምትዘክሩት? የኪዳነ ምሕረትና ገብርኤል ሁላችሁም ናችሁ አባል? የቀረ የለም አባል? ጎበዞች እሺ በርቱ። አመት ገብርኤል በናከራማ እንግዲህ ሌሎች ምስለ ሰሎን ሲቀዱት ደግሞ እነዚህ
ገና ታዳጊዎች ገና ህፃናት እንደዚህ ያከብሩታልና ገብርኤል ያሳድግልን እነዚህ አይነት ህፃናቶች። ወገን ዘንድሮማ ማንሰማው ጉድ የለም። እስቲ አንዴ ይህንን ቪዲዮ አይተን እንመለስ። እሺ ምን እየተፈጠረ እንደሆነ እኔ ባጭሩ ልንገራችሁ። እዚህ ጋር የተመለከታችሁት ሰውዬ ቀብር ላይ ያሉ ሰዎች ናቸው እዚህ ላይ ያሉት እና ሰውየው ደግሞ የቸርቹ ፓስተር ነው። ፓስተሩ ምን ያደርግልሃል? ተንበርክኮ የሟቹን ምስት ታገብኛለሽ ብሎ ይጠይቃታል። የሱ መጠየቅ አይደለም የሚገርመው የሷ ነው እንጂ ምን ታደርጋለች? አዎ አገባሃለሁ ብላ ባሏ ገና ሳይቀበር አፈር ሳይለብስ አገባለሁ ብላ ትቀበላለች ማለት ነው። አረ ጉድ ነው ዘንድሮ ጉድ ጉድ። እኔ እንደው በዚህ አጋጣሚ አባቶች ስለሚሰሙ ጸሎት ለማሳረግ የምትነሱ አባቶች አቡነ ዘበሰማያት በቂ ነው። ይሄ በጣም ጸረ ወንጌልነት ወይ ሰባኪው የተሳሳተው ነገር ካለ ስተት ከሆነ እዚያው ማረም ይቻላል። እዚያው ና ብሎ ስተት እንደዚህ አይነት ካለ ማይቀሩ የሚባሉ ለዚያ ቀን የሚሆኑ መልእክቶች ካሉ ደግሞ ከወንጌል ጊዜ ውጪ ጊዜ በጅቶ መናገር ይቻላል። ለጸሎት ተነሱ ይባላል፣ ሰው ይቆማል። በክራንች የቆመ ሰው እኮ አለ መምህር። ለጸሎት ተነስቶ በክራንች የቆመ ሰው አለ። ሽማግሌዎች አሉ ተደግፈው ይቆም ሊጸለይልን ነው ብለው በስማ ብለው ይጀምራሉ። መምህሩ እንዳስተማሩት ይላሉ። ከዚያ በኋላ ርዕስ አውጥተው መስበክ ይጀምራሉ። አዝናለሁ፣ በጣም ነው ማዝንበት እንደዚህ አይነት ነገር። እኔ እንደዚህ አይነት ሰው ጸሎት ማድረጉን ባውቅ መጀመሪያ አላስተምርም። እንግዲህ አባታችን በጣም ትክክል ነገር የተናገሩት ሁላችንም በቤተክርስቲያኑ የምናየው ነገር ነው። እንደዚህ አይነት ነገር ለጸሎት ተነሱ ይባልና ከዛ ሁሉም ሰው ከቆመ በኋላ ወይ ሰብሰብ በሉ ይባልና ከዛ በኋላ ወይ ልመና ይጀምራሉ ወይ ደግሞ ሌላ ትምህርት ይጀምራሉ። ትምህርቱን ደግሞ ያ ሁሉ ሰው እዛ ጋር ቆሞ ትምህርቱን ማንም አያዳምጥም። የመሸ ከሆነ ደግሞ ሁሉም ወደ ቤቱ ሊጣደፍ ለመሄድ ተዘጋጅቷል። ሰንበት ከሆነ ደግሞ ሁሉም ወደ ቤቱ ለመሄድ ተዘጋጅቷልና ሌላ ስብከት ሲጀምር ህዝቡ ይሰላችና ይሄዳልና ምዕመንን የማባረር አንደኛው ምዕመን የሚሄድበት ወይ የሚባረርበት አንደኛው መንገድ ይሄ ነው። ይህች ልጅ እንግዲህ አርሲ ላይ ከተረፉት መካከል ላይ ሁለት ሰዎች መካከል ላይ አንደኛዋ ናች። የምትለውን ስሙት። እማ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ መጥቀስ ትቻለሽ? የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው እዛ አንበረከኳቸው ንገሪኝ እስቲ። ማማን ናቸው? እምወድሽ፣ ጋሼ፣ ሄሊ፣ ሶፊያንያስ፣ ሚኪያስ፣ አበበ፣ ሰርኬ። እሺ መርቺ፣ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለ። እሺ ትድኛለሽ። እሺ ትድኛለሽ። እኔ ቆንጆ እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል እንግዲህ እንደሰማችኋት እንደ ሰው ተወልዳ አድጋ፣ ነገር ግን ከከብቶች ጋር ወስደው ነው ያንበረከኳቸው። የሞቱ ሰዎችም ዝርዝርም ስማቸውም ታውቋል። ነፍስ ይማር። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለባት መከራ በጣም ከባድ ነው። በሃይማኖታቸው ብዙዎቹ ይገደላሉ፣ ብዙዎቹ ይታሰራሉ። የኛ ሃይማኖት ደግሞ ስለስል ደግሞ ተነካ ተብሎ የነካውን የቀደደውን ሳይታሰር ቤታቸው ለምን ሄዳችሁ ጠይቃችሁ ተብሎ ደግሞ ይታሰራሉ። እንግዲህ እንደዚህ አይነት ጊዜ ላይ ያለነው በጣም ያሳፍራል። እንግዲህ ነፍስ ይማር። ምን ማድረግ ይቻላል ከመጪው ውጭ? ወይ ጭፈራውን ወይ ዝማሬ። ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጠዋት ስርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ
ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ከቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። በቤተክርስቲያን ሥርዓት የምትጋቡ ሙሽሮችም ምርጫችሁን አስተካክሉ። ወይ ጭፈራው ወይ ዝማሬው። እግዚአብሔር ልቦና ይስጥ። የአርሲ ኦርቶዶክሳውያን ጭፍጨፋ እንግዲህ ብዙ ሰዎችን እና አካላትን እንድንታዘብ እንዲሁም ሚዲያዎችን እንድንታዘብ አድርገናል። ከነዛ ውስጥ እነ ኢቢሲ ቲቪ፣ እነ ዋልታ ቲቪ፣ እነ ፋና ሚዲያዎች የት ናቸው? የኦርቶዶክሳውያን ሞት መቼ ነው የሚዘግቡት? ሁሌ ኦርቶዶክሳውያን ሞት፣ ሐዘንና ስቃይ በዝምታ ሳይዘግቡ ተራ የአንድን እንስሳ የአንድን ሰው መሞት እየዘገቡ የ25 ኦርቶዶክሳውያን ሞት ሳይዘግቡ ማለፋቸው በጣም ያሳዝናል፣ ያልተሳስባል። የአርሲ ነዋሪዎችን ግድያና ሃይማኖት ላይ ያነጣጠረ መሆኑንም የምናውቀው እነ ጃዋር መሐመድ በዝምታ ሲያልፉት ነው። ምንም እንኳን የኦሮሚያ ተወላጅ ሆነው ኦርቶዶክስ ከሆንክ የንጹሃን ሞት እንደማያሳስባቸውም ልናቅ ችለናል። እሺ እነዚህ ሚዲያዎችስ የኛ አይደሉም? ኢኦቲዚ ሚዲያ በእኛ በምዕመናን ገንዘብ የሚደገፈው መቼ ነው ከህንፃ ግንባታ ወጥቶ የቤተ ክርስቲያን ሞት የሚዘግበው? ኢኦቲዚ ቲቪ መቼ ነው ቦታ ላይ ሄደው የቅድስት ቤተ ክርስቲያን ልጆች ሞት የሚዘግቡት? የኦርቶዶክሳውያን ሞት፣ ሐዘን፣ ስቃይ በዝምታ ሲያልፉ በጣም ያሳዝናል። ትናንትና ኦርቶዶክሳውያን እንደዛ ሲሞቱ ሶሻል ሚዲያ ላይ ሲዘዋወር እያየን የኢኦቲዚ ቲቪ ግን ሲዘግብ የነበረው የህንፃ ግንባታ የህንፃ ምርቃትን ነበረ። ብፁዕ አቡነ ሄኖክ ሁሌም የቅድስት ቤተክርስቲያን ልጆች ሲገደሉ በቀዳሚነት ድምፅ የሚሆኑ አባት ናቸው። እንዲሁም በዚህ ሁኔታ ውስጥም እንኳን ሆነን ድምፅን የሆነን የማህበረ ቅዱሳን ቲቪ ነውና ብቻ ብዙ ነገሮች ያስተዛዝቡናል። የራሳችን ሚዲያ ካልዘገበ የመንግስት ሚዲያ ይዘግባል ብሎ ማመን ወይም መጠበቅ በጣም ከባድ ነገር ነውና ኦርቶዶክስ ድምፅ የሚሆናት ሚዲያ ካልዘገበ ሌላውን ሚዲያ እንዲዘግብልን መጠበቅ አያስፈልግም። በዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አንብባለሁ። ሰላም ነው።